የላብን ዋጋ ከማግኘት የበለጠ ምን ደስ ይላል? ኡስታዝ አቡበከር አህመድ ጥሪ አስተላልፏል። ከነመሪር ሐዘኑ የእናቱን አድራ ለመወጣት ሲል ወደ ፈተና ከሄደው ተማሪ ኻሊድና ታናናሽ ወንድሞቹ ጎን እንድንሆን ጥሪውን አስተላልፏል። እንደምታዩት ነው፣ ሰውነቴም እያለቀ እየሄደ ነው። ጎዳጅ ከእንደዚህ አይነት ጓደኛ አላህ ይጠብቃችሁ። በዚህ ዘመን ሲህር የሚባለው ነገር ሐቂቃ በጣም ምስጢር ሲወጣ በቃ ሰውነቱ አልቆ ባንገቴ ቢላ እንጂ መስቀሌን አልበጥስም ብለህ ነበር። ዛሬ ግን እንግዲህ የለም። ክርስቲያን ገብቼ ምናምን ነገር እያለቀስኩ ምናምን በቃ እኔ አሁን የስንብት እንትን ነው የሚመስለው። በቃ አሁን እኔ ልሰልም ነው። እስቲ አላሁ አክበር፣ የአላህ ስራ አጂብ ነው። ይህ አሁን ላይ በወጣ ሰበር መረጃ መሰረት የተኩስ አቁም ስምምነቱ ፈርሷል። የሁለቱም ሀገራት ተደራዳሪ ቡድኖች ስዊዘርላንድ ገብተዋል። በአሜሪካ በኩል የአሜሪካ ምክትል ፕሬዝዳንት አላህ ይበረካቱ። የአላህ ነቸነት፣ ሰላም፣ ፍቅር፣ ጤና በያላችሁበት ዳር በርሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ፣ አስተማሪ፣ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። ለዛም ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ነቸነት፣ ሰላም፣ ፍቅር፣ ጤና በያላችሁበት ዳር በርሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ፣ አስተማሪ፣ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛም ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ። ነባሮች እና ቻናል ቆሞች ደግሞ ሁላችን ቪዲዮን በላይክ እንጀምረዋለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። ታዋቂው ተዋናይና እንደዚሁም ደግሞ የፊልም አክተር እስልምናን ተቀብሏል። አላሁ አክበር፣ የአላህ ስራ አጂብ ነው። ይህ ቪዲዮ ከደረሳችሁ ኮመንቱን በተክቢራ እያደመቃችሁት ቪዲዮ ብዙሃኑ ጋር እንዲዳረስ እዚህም ላይ ፕሮፋይል ፒክቸርም ላይ በደም ኮፒ ሊንክ በማድረግ ለሁሉም አዳርሱት። አላህ ሱብሓነሁ ወተዓላ ሂዳያን የሚሰጠው ለሚሻው ለሚፈልገው ነው። ይህ የሆሊውድ አክተር ጃንካርሎ ይባላል። እርሱ ፊልም ለመቅረጽ ሳውዲ አረቢያ ላይ ተገኝቶ ነበር። በአሁን ሰዓት ሻሃዳ እንደያዘ እስልምናን እንደተቀበለ እየተነገረ ነው። አላሁ አክበር። ብዙሃን የእውቀት ጥግ የእውቀት መጨረሻ የመመራመር የማወቅ ጥግ ላይ ሲደርሱ እስልምናን ይቀበላሉ። እስልምና ከአላህ ሱብሓነሁ ወተዓላ የሚሰጥ ጸጋ ነው። እሱንም የሚቸሩት ደግሞ የተመረጡት ናቸው። አላህ ሱብሓነሁ ወተዓላ እኛን ከተመረጡት ስላደረገን አልሐምዱሊላሂ ረቢል ዓለሚን። ሌሎችንም የሂዳያኑን ጽዋ አላህ እንዲያስጎነጫቸው ሁላችንም ዱዓ ማድረጋችን እንዳንረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁ አክበር። እንግዲህ ይህ ግለሰብ በጣም ታዋቂና ዝነኛ ነው ከምታስቡት በላይ በፊልም ዓለም ውስጥ እንግዲህ ያው ፊልም የሚመለከት ሰው በሙሉ የሚያውቀው ግለሰብ ነበር። በመጨረሻ ግን እስልምናን ተቀብሏል። አላሁ አክበር። ሁላችንም ኮመንቱን አላሁ አክበር እያልን እንሞላለን። በእድሜው አመሻሽ ላይ እስልምናን ተቀብሏል። አላህ ሱብሓነሁ ወተዓላ ሂዳያውን ሰጥቶታል። እንደዚሁም ደግሞ የመጪው ዓለም ህይወቱን አሳምሯል። አላህ የምንወዳቸውን ሰዎች በሙሉ እስልምናን ይወፍቅልን። የምንወዳቸውን ሰዎች በሙሉ አላህ ሂዳያ ይስጥልን። አሳዛኝ ነገር ሰምተናል። አንድ ሙስሊም ታዋቂ ቲክቶከር ያጋጠመውን ነገር እንሰማለን። እንደምታዩት ነው፣ ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት። ምንም እንደምታዩት ነው። እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ። እኔ ዛሬ አጠገባችሁ እኔ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ የምኖር ሰው ነበርኩኝ እና በጣም አመሰግናቸዋለሁ። በምስሉ ላይ የምትመለከቱት ወጣት በቲክቶክ ስሙ ጃፋር ይባላል። የምኖረው ከኢትዮጵያ ውጪ ካልተሳሳትኩ ፈረንሳይ ሀገር ነው። ይህ ወጣት በቲክቶክ ገጹ ላይ አንድ ቪዲዮ አጋርቷል። ታምም ያለው ሕክምና መከታተል ከጀመርኩ ብዙ ጊዜ ሆኖኛል። ምንም አይነት ለውጥ አላገኘውም። ወደ ሀገሬ ኢትዮጵያ እንድመለስ እርዳታችሁ ያስፈልገኛል የሚል ቪዲዮ ሰርቷል። ለዚህ ወንድማችን ወደ ኢትዮጵያ እንድመለስ ገንዘብ ከምናዋጣለት የተሻለ ሕክምና ያለበት ቦታ ሄዶ እንድታከም ብናግዘው የሚል ሐሳብ አለኝ። ወንድማችን ጃፋር የሚኖርበት ሀገር የምትኖሩ ኢትዮጵያውያንና ኤርትራውያን ወንድሞቻችን የጃፋር ወዳጆች ጓደኞቹ ይህንን ወንድማችንን የምናግዝበትን መንገድ ብታመቻቹልን የሚል ሐሳብ አለኝ። ወንድማችን ጃፋር አይዞ በርታ፣ እግዚአብሔር ካንተ ጋር ይሁን፣ እንጸልይልሃለን፣ በምንችለው ደግሞ እናግዝሃለን። እግዚአብሔር ፈጽሞ ጨርሶ ይማረ። ደስታ በየጫካው በዶሮ ላባ በጭሳጭስና በጥንቁልና ፈልጋ አታገኘው። ይህን ወንድማችንን ሰሞኑን ሁላችሁም አይታችሁታል ብዬ አስባለሁ።
ጃዕፈር ይባላል። ድግምት እንደሰሩበትና በከፍተኛ ስቃይ ውስጥ እንደሚገኝ ሲናገር ሰምታችሁታል። ሁላችሁም ዱዓ አድርጉለት። ሲህር ችላ የተባለ ነገር ግን የብዙዎችን ቤት እየበጠበጠ የሚገኝ አደገኛ መርዝ ነው። ድግምት የምትሰራና የምታሰራ በዚህ በ21ኛው ክፍለ ዘመን ስማርትፎን ይዘ ጭንቅላት ግን ወደ ኋላ እየበረረ ያለው ለምን ይሆን? የሰውን ስኬትና ደስታ መበጥበጥ ለህሊና ምን አይነት ረፍት ይሰጣል? ለመሆኑ በሲህር የሰውን መብራት አጥፍተህ ያንተ ቤት የሚደምቅ ይመስልሃል? በጭራሽ እንዳታስበውችን የሌላውን ሰው የላብና የልፋት ፍሬ አጥፍተህ ያንተ ሳሎን በደስታ የሚሞላ ይመስልሃል? በፍጹም እንዳታስበው። የሚመስልህ ከሆነ ግን ማይንድ ሴት ውስጥ ያለው የሞራል ፊውዝ ሙሉ በሙሉ ተቃጥሏል ማለት ነውና ሄዳ አስጠግነው። ብራዘር ከጀሊሉ የተወሰነልህና የተጻፈልህ እንጂ የሰው ድርሻ በፍጹም አይደርስህም። ፈጣሪ ላንተ ያላዘጋጀውን ስኬትና ደስታ በየጫካው በዶሮ ላባ በጭሳጭስና በጥንቁልና ፈልጋ አታገኘው። ምናልባት አንዳንድ ጊዜ ተሳክቶልህ የሰውን ህይወት ትረብሽ ይሆናል እንጂ የአላህን ውሳኔ በዚህ በሰይጣን መንገድ ለመቀየር መሞከር ራስን ማቁሰልና ማድከም ብቻ ነው። ያንተ ሲሳይ ስላልመጣ የሰዎችን መጥላት የለብህም። አይንህም ሊቀላ አይገባም። ያንተ እቅድ ካልተሳካ የጓደኛህ መሳካት ለምን ጨጓራህን ያንጨረጭረዋል? ላም ባልዋለበት ኩበት ለቀማ የእርሱ ስኬት ያንተን መንገድ አይዘጋው። ሰማዩ ለሁሉም ወፎች እኩልና ሰፊ ነው እና ምን ልልህ መሰለህ? የሪዝቅ ፍለጋ ሳተላይትህን ቀይር እያልኩህ ነው። ድግምት ራስህን ያጠፋሃል። ሌላውን ለመጣልና ህይወቱን ለማጨለም ስውር ጉድጓድ ስትቆፍር ገና ሳትጨርስ ራስህ በዚያ ጉድጓድ ውስጥ ገብተህ አቧራ እየበላህ ትኖራለህ። ምክንያቱም ጉዞ የጨለማ ጉዞ ነውና። ላንተ የሀብትና የፍቅር ቁልፍ እሰጥሃለሁ፣ የሌሎችን ሀብት አጠፋልሃለሁ የሚልህ ጠንቋይ ራሱን በኢኮኖሚ ማቋቋም ከብዶት በአንተ ላይ ቢዝነስ እየሰራ እንጂ ፈጽሞ ያንተን እድል የመቀየር አቅም የለው። ድግምት የሚሰራም ይሁን የሚያሰራ ሰው በእስልምናም በክርስትናም ፍርዱ እጅግ ጥብቅና የማያዳግም ነው። ከእምነት መስመር ሙሉ በሙሉ የሚያስወጣ ከባድ ወንጀል ነው። ድግምት ቀጥታ ወደ ክህደት የሚወስድና ለገሃነም የሚዳርግ ክፉ በሽታ ነው። ቁርአን በሱረቱ ጧሃ ቁጥር 69 ላይ እንዲህ ይላል፣ ድግምተኛም በመጣበት ስፍራ ሁሉ ስኬትን አያገኝም። ነቢያችንም እንዲህ ብለዋል፣ ጠንቋይ ጋር ሄዶ በንግግሩ ያመነ ሰው በቁርአን ክዷል፣ ሶላቱም 40 ቀን ተቀባይነት የለውም ብለዋል። በመጽሐፍ ቅዱስም በገላትያ 5:21 ላይ መተተኞች እንደሚጠፉና መንግስተ ሰማያት እንደማይወርሱ ይናገራል። በዚህ በ21ኛው ክፍለ ዘመን በየደጋሚው ቤት ትመላለሳለህ። ዓለም ግን ጥሎ ሄዷል። ወጣቶች በቴክኖሎጂ እየተራቀቁ ነው። አንተ ግን ዶሮውን የትኛው አጥር ስር ልጣለው እያልክ የጨለማው ዓለም ድንጋይ ተሸካሚ ሆነ ቀርተሃል። የሌሎችን ህይወት ከማየት ወጥተህ የራስህ ህይወት ላይ ትኩረት አድርግ። በእነዚህ ሰዎች እየተፈተናችሁ ያላችሁ እህት ወንድሞቼ በሙሉ አላህ አፊያችሁን ይመልስላችሁ። ይህን ክፉ ተግባር የሚፈጽሙትንም አላህ ወደ ቀልባቸው ይመልሳል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ Subhanahu Ta'ala ይጠብቀን። የሰው ሀገር ላይ ሆኖ እንግዲህ ያጋጠመው ነገር ይሄንን ይመስላል። ምናልባት ይህ ጉዳይ ምንድነው ብዙዎችን እያከራከረ ብዙዎችን ግራ እያጋባ ያለ ነገር ነው። ለማንኛውም አላህ Subhanahu Ta'ala አፊያ ይስጠው። አላህ Subhanahu Ta'ala አፊያውን እንግዲህ ለግሰው። ብዙዎቻችን እንግዲህ ያው የሰው አይን አለ እንደዚሁም ደግሞ ሲህር አለ፣ ሐቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ላይም እንግዲህ ሲህር ተደርጎባቸዋል፣ የሰው አይንም ሐቅ እንደሆነ ተናግረዋልና ሁላችንም ስንወጣ ስንገባ ልንጠነቀቅ ይገባል፣ ዱዓ ልናደርግ ይገባል። እንደዚሁም አያተል ኩርሲ 3ቱን ቁሎች ቁርአንን በመቅራት እንግዲህ ከእንደዚህ አይነት ጥቃቶች ራሳችንን መጠበቅ መቻል አለብን። ወንድም ስለ ካሊድ አዲስ ነገር ሰምተናል። ካሊድ የወሰንከው ውሳኔ በጣም ከባድ፣ የእናትን ሬሳ ቤት ትቶ ፈተና መሄድ። ሱብሃንአላህ። ይህን ያደረገበት ምክንያት ደግሞ የእናት ፍቅር ነው እንጂ ጥላቻ አይደለም። እናትዮ ልጄ እኔ ምንም ብሆን ምንም ቢያጋጥመኝ ለዓመታት የለፈህበትን የሚኒስትሪ ፈተና እንዳትቀር በማለት ቀድማ ቃል አስገብታው ነበር። ሱብሃንአላህ። ቃሏን አከብራለሁ ለእናቴ የገባውላትን ቃል እሞላለሁ ብሎ ለፈተና ሄደ። እናቱን ቤት ትቶ ካሊድ ነገ የውመል ቂያማ አላህ ከእናትህ ጋር ጀነትን አላህ ይወፍቅህ። ምንም አልልህም ሌላ። ነገ የውመል ቂያማ ከእናትህ ጋር ጀነትን አላህ ይወፍቅህ። ከባድ ውሳኔ ነው። ወላሂ ይከብዳል። የእናት ቃል ምን ያህል ውድ እንደሆነ፣ የእናት ቃል ምን አይነት ወሳኝ እንደሆነ አስተምረህናል። ኡስታዝ አቡበከር አህመድ ጥሪ አስተላልፏል። ከነመሪር ሀዘኑ የእናቱን አድራ ለመወጣት ሲል ወደ ፈተና ከሄደው ተማሪ ካሊድና ታናናሽ ወንድሞቹ ጎን እንድንሆን ጥሪውን አስተላልፏል። እንደምታውቁት ወይ ደግሞ ብዙዎቻችሁ እንደሰማችሁ ተማሪ ካሊድ የ14 ዓመት ታዳጊ ሲሆን የ8ኛ ክፍል ተማሪ ነው። ከሱ በታች 2 ታናናሽ ወንድሞች አሉት። እነሱ የሚኖሩት የነበረው ከእናታቸው ጋር ነው። አባታቸው ወደ ጅግጅጋ አካባቢ እንደሚኖር ነው፣ ከነሱ ርቆ እንደሚኖር ነው የተነገረው። ታዲያ እናታቸው በጸና የታመመች ሲሆን አንድ ቀን ወደ መኝታ አልጋዋ ጠርታት፣ ማለትም የሚኒስትሪ ፈተና ሊጀምር አንድ ቀን ሲቀረው ተማሪ ካሊድን እናት ወደ መኝታ አልጋ ወደ ታመመችበት አልጋዋ ጠርታው አንድን አማና ታስተላልፋለች። በምንም መንገድ እኔ ላይ ምንም ነገር ቢፈጠር አመቱ ሙሉ የለፋህበትን ትምህርት እንዳታቋርጥ ስትል አደራ ወይም ደግሞ ቃል ታስገባዋለች ማለት ነው። ታዲያ ይህን በነገረችው ማግስቱ ሚኒስትሪ ፈተና በሚጀመርበት ወቅት እናት ትሞታለች ማለት ነው። ታዲያ ጠዋት ካሊድ ከነመራር ሀዘኑ ወደ ትምህርት ቤት ሄዶ የጠዋት ክፍለ ጊዜ የነበረውን ፈተና ወስዶ ከሰዓት መጥቶ እሷን ቀብሯት ደግሞ በድጋሚ ከሰዓት ፈተና ለመፈተን ወደ ትምህርት ቤት ያቀናል
ጠይቀናል። ይሄ ነገር እንግዲህ የብዙዎችን ቀልብ ሳይ ብዙዎችን ያሳዘነ ክስተት ነበረ። ታዲያ ተማሪ ኻሊድ ታናናሽ ወንድሞቹ የእሱ ኃላፊነት ሆኖ ይቀራሉ ማለት ነው። እንደነገርኳችሁ አባት አብሯቸው የለም። እናት ደግሞ ወደ አኺራ መሄዷን ተከትሎ አላህ ይዘንላትና ማለት ነው። ታዲያ ይህንም ተከትሎ የሶሻል ሚዲያ ቀልብ የብዙዎችን ቀልብ ስለሳበ እነዚህ ልጆችን የህዝቡ ኃላፊነት ናቸውና ልንረዳቸው የሚገባል የሚልም ቻሌንጅ ተጀምሯል። ኡስታዝ አቡበከር አህመድም ይህንን ቻሌንጅ ነው ያቀረበው። ሁላችንም የነሱ ኃላፊነት አለብንና ልናግዛቸው ይገባል ተብሏል። እንግዲህ የእሱን አካውንት ከታች ላይ አያይዝላችሁም ቲክቶክ ፕላትፎርም ስለማይወደው ማለት ነው። ለምትጠይቁኝ ሰዎች አያይዝላችኋለሁ። በሱ እድሜው ገና ስለሆነ የሱ እድሜ በአካባቢው በሚገኙ አንድ የመስጂድ ኡስታዝ እና በአካባቢው አሽማግሌዎች አማካኝነት እንግዲህ በሶስቱ ጥምረት አካውንት ተከፍቷል። በዛ አካውንት ሁላችሁም እንድታስገቡና እነዚህ ታዳጊዎችን ነገራቸው እንድናሳምረው ተብሏል። ስለዚህ ይህንን ጥሪ እንግዲህ ላስተላልፍ ብዬ ነው። የኡስታዝ አቡበከር አህመድን ጥሪ ላጋራችሁ ብዬ ነው። ሁላችሁም የተቻላችሁን ነገር አድርጉላቸው። ኮሜንት ላይ ለምትጠይቁኝ ሰዎች አካውንት ቁጭ አድርግላችኋለሁ። ኤኒዌይስ ተማሪ ኻሊድና ሁለት ታናናሽ ወንድሞቹ የህዝብ አደራ ሆነዋል ማለት ነው። እናታቸው ወደማይቀረው አኺራ ሜዳን ተከትሎ ማለት ነው። የዚህ ልጅ ጀግንነት ቆራጥነትና ያሳየው ትጋት ብዙዎችን አስገርሟል። ይሄን ላድርሳችሁ ብዬ ነው። ሰላም አለይኩም፣ ይመቻችሁ። ስለ ኻሊድ እንግዲህ ሁላችሁም ሰምታችኋል ብዬ አስባለሁ። እናቱ ሞታበት የእናቱን ቃል ለማክበር እንግዲህ የእናቱን ጀናዛ አስቀምጦ 8ኛ ክፍል ተፈትኗል። የሱ የሰብር ጥንካሬ ብዙዎችን አስደንቋል፣ አስገርሟል፣ አስለቅሷል። ወላሂ እጅግ በጣም ከባድ ነው። አይደለም እናት የምታቁት ሰው እንኳን ሞቶ የሆነ ነገር ለማድረግ ሊከብዳችሁ ይችላል። እሱ ግን የእናቱን ቃል ኪዳን ማክበሩ እጅግ በጣም ብዙዎችን አስገርሟል። እንደዚሁም ደግሞ ሌሎች ወንድሞች አሉ እሱን አስመልክቶ እንግዲህ የረዱት ሰዎች አሉ። እንደዚሁም ደግሞ ለእርዳታ የተከፈተ አካውንት አለ በሱ ጉዳይ ላይ ማለት ነው። አካውንቱን ካገኘው እዚህ ጋር አስቀምጥላችኋለሁ። ካላገኘው ደግሞ እናንተ የወንድም ኻሊድን እንግዲህ የዚህን ህፃን ኻሊድ አካውንት እንግዲህ መፈለግ ትችላላችሁ። የሚያውቅ ሰው ካለ ደግሞ ኮሜንት ላይ ያስቀምጡ። ኡስታዛችን የላብ ዋጋ እያለን ይገኛል። የላብን ዋጋ ከማግኘት የበለጠ ምን ደስ ይላል? ግን ለስንቱ ላብቃቃ። በቀን 200 ብር ሻይና ምሳ የበላውበትን ስከፍል 4000 ብር ይቀራኛል። ይህን 4000 ብር ምን ላደርገው? ላስቀምጠው ወይስ ለቤተሰብ አስቤዛ ለአንዳንድ ነገር ላሟላ በሚል የሚጨነቁ ብዙ ናቸው። ይህን ጭንቀት በጋራ እንዴት እናስወግድ? ሚስኪን ማለት በር መጥቶ አንኳክቶ የምትሰጡ አይደለም። ሚስኪን ማለት በራሱ ተነሳሽነት ጠዋት እንቅልፉን አቋርጦ ስራ የሚወጣው ብዙሃን የፋብሪካ ባለቤቶች፣ የሱቅ ባለቤቶች፣ ብዙ ሰራተኛ ያዛችሁ አንድ መልእክት እስቲ ለእናንተም እናስተላልፍላችሁ። ልባሞች ሲሰሙት ይጠቀሙታል፣ ተጠቅሞ ደግሞ በአላህ ፍቃድ አይከስሩበት። ብዙ ሰራተኛ ያለን ሰዎች ለምሳ ብትጀምሩላቸው፣ ምን አለ ሻይስ ብትጀምሩላቸው፣ ወላሂ ገንዘባችሁ አይከስር፣ ወላሂ ገንዘባችሁ አይቀንስም። አብልቶ የቀነሰበት የለም፣ አብልቶ የፋፋለት እንጂ። ሰጦ ያነሰበት የለም፣ ሰጦ ከፍ ያለለት እንጂ። እነዚህ እንቅልፍ አቋርጠው ስራዬ ብሎና ስራዬ ብላ የምትመጣ እህቴ ድንገት የደሞዟ ሙሉ እጇ ላይ ቢገባ ያንስ አንድ ፕሮግራም ታደርጋለች። በቀራት ደሞዝ ላይ በቀራት ብር ላይ ከታክሲው ከሻዩ ከምግቡ ብላ የቀራትን ትንሽ ስታይ ምኑን ለምኑ ታደርጋለች። እስቲ አላህ ከሁለት ሀገር ጭንቅ እንዲጠብቀን፣ ገንዘባችን እንዲባርክልን፣ ፋብሪካችን እንዲባርክልን፣ መጋዘናችንን ሁሌ ሙሉ እንዲያደርግልን እስቲ ቢያንስ ምሳ ማብላቱን እንጀምር። ያንተ ሰራተኛ ያንተ እህት ናት። ያንተ ሰራተኛ ያንተ ወንድም ነው። ዱንያ ደግሞ ተካፍሎ መኖር ነው። ቢያንስ እችን ቀላል ነገር እንጀምርና ወደ ቀጣዩ ደግሞ እንሄዳለን። ምን ጊዜም ከፍታቸውን እንመኝላቸዋለን። ለነዚያ ጧት ተነስተው ርዝቅን ፍለጋ ወደ መስሪያ ቤታቸው ለሚሄዱት እህትና ወንድሞቻችን አላህ መልካሙን እድል ይግጠማችሁ። ወላሂ በአሁን ሰዓት መተጋገዝ በጣም አስፈላጊ ነው። ብዙ ሀብታም የሆኑ ሰዎች ድሃዎችን አይረዱም። ብዙ ድሃዎች ደግሞ የሚረዳቸውን እየፈለጉ ነው ያሉት።
ብዙ ሰው ብዙ ችግር አለበት። አንዱ አንዱን ችግር ቢፈታ እርስ በርስ ቢተጋገዝ ቢደጋገፍ ወላሂ ችግር የሚባል ነገር ይጠፋ ነበር። ነገር ግን ብዙዎቻችን ዱንያ ላይ ስንኖር በቃ ዱንያ ማትጠፋ ይመስለናል። ዱንያ ላይ በቃ ሀብታችንን አግበስብተን ይዘነው ወደ አኺራ የምንሄድ ይመስለናል። ያ መሆን የለበትም። ሁሉም ሰው በሚችለው አቅም በሐሳብ ሊሆን ይችላል፣ በጉልበት ሊሆን ይችላል፣ በአቅሙ ሁሉም ቢደጋገፍና ቢተጋገዝ ትልቅ ደረጃ እንደርሳለን። ደሃም የተቸገረም ሰው አይኖርም። ነገ በየውመል ቂያማ ደግሞ በዛ ስራችን ሰበብ አላህ ጀነት ሊያስገባን ይችላል፣ ወንጀላችን ሊያብስልን ይችላል። ዋናው የቀልብ መስተካከል ነው፣ ንያ መስተካከል ነው፣ ለአላህ ብሎ መስራት ነው፣ ደብቆ መስጠት ነው። እንግዲህ አላህ Subhanahu Wa Ta'ala ያግራለን ላለው ሀብታም ሆናችሁ እንግዲህ ኪሳችሁን መዳበስን አትርሱ። እርስ በርስ መተጋገዝ መደጋገፉ አይረሳ። እንግዲህ ኡስታዝ መልእክትም እንግዲህ እኔ የተናገርኩት ጋራ አይ ቲንክ ተቀራራቢነት አለው። ሆለታ ከተማ እንግዲህ እኔ የምኖርበት ከተማ ነበር ማለት ነው። አንድ ተከሳሽ ዳኛዋን ገሏት ነበር። እሱ ደግሞ ምን አጋጠመው? ፍርድ ቤት ውስጥ ዳኛዋን የገደለው ግለሰብ ራሱን አጠፋም። ይሄኛው አዲሱ አካውንት ስለሆነ ሁላችሁም የመደመር ምልክቷን እየነካችሁ ፎሎ አድርጉ። ካሁን በፊት እንግዲህ አንድ ግለሰብ በምዕራብ ሸዋ ዞን ሆለታ ወልመራ ወረዳ ፍርድ ቤት ውስጥ ችሎት ላይ የነበሩ ዳኛ ወርቄ ፈካንሳ የተባሉ ዳኛና የቀድሞ ባለቤቱ ወይዘሮ አልማዝ መኮንን የተባለ ግለሰብን በጥይት ተኩሶ መግደሉን ነግሬያችሁ ነበረም። ታዲያ ይሄው ግለሰብ እንግዲህ በእለቱ ዳኛዋንና ባለቤቱን ከገደለ በኋላ በራሱ ላይ ተኩሶም በመኩሰሉ በቅዱስ ጳውሎስ ሆስፒታል በፖሊስ ጥበቃ ስር ሕክምና እየተደረገለን ነበረም። ታዲያ በትናንትናው ዕለት ሕክምናውን አጠናቆም ሊወጣ እየተዘጋጀ በነበረበት ወቅት ከህንፃው 3ኛ ፎቅ ላይ ራሱን በመወርወር ህይወቱ ማለፉ ተነግሯል። ራሱን አጥፍቷል ተብሏል። እንግዲህ ይሄ ነገር እውነት ነው፣ ትክክለኛ መረጃ ነው። አዎ ነገር ግን ሰው ገሎት ነው ምናምን የሚል ነገርም ደግሞ እየተሰራጨ ነበር። እጅግ በጣም ከመጀመሪያው የሚያስገርም ኬዝ ነበር። ምክንያቱም እንዴት ተከሳሽ ዳኛውን እስኪገድል ድረስ ምን እየሰሩ ነበር እዛ አካባቢ ያሉ ሰዎች? እንደገና ደግሞ ያንን ሽጉጥ እንዴት ይዞ ገባ የሚለው ጥያቄ ብዙዎችን እያስጠያየቀ እና እያነጋገረ የነበረ ኬዝ ነበር። አሁን ላይ ደግሞ እሱም ራሱን አጥፍቷል ተብሏል። እንግዲህ እጅግ በጣም የሚያስደነግጥ መረጃ ነው። ዳኛዋ በመገደሏ በጣም ብዙዎች ደንግጠዋል። ይህ ኬዝ እንግዲህ ከዚህ በፊት ተሰምቶ አያውቅም። እንደዚህ አይነት ዳኛ ፍርድ ቤት ላይ ተገሎ እኔ ሰምቼ አላውቅም፣ አይቼም አላውቅም እና ብዙዎችን አስደንግጦ ነበር። ለማንኛውም መጨረሻው ይሆናል። የተፈኩር ሰዓት ላይ ደርሰናል። እንግዲህ የአላህ ስራ እየተመለከትን እንገረማለን። ከጥይትም በላይ ጠላቷን የምትመታው ፍጥረት ነው ዛሬ የምናየው። ሰላም ቤተሰቦች፣ ሁሉ መልካም? ሰላም ወንድሜ፣ ሁሉ ሰላም አለ። ዛሬ ስለ ሽሪምፕ ነው የምንሰራው። ፒኮክ ማንቲስ ሽሪምፕ የምትባላለች አረንጓዴ፣ ሰማያዊ እና ቀይ አይነት ከለር አላት በተፈጥሮ የተሰጣት። አይኗ በጣም ጎላ ጎላ ያለ ነው። አንዱ አይን ብቻውን 3D ያያል። እኔ ይገርመኛል የጌታዬ ስራ። አንዱ አይን ብቻውን 3D የማየት አቅም አለው። እቺ ሽሪምፕ ያው ጥልቅ ባህር ውስጥ ነው ያለችው። እጅግ በጣም የሚገርምህ ነገር ከሌላው ፍጥረታት ለየት የሚያረጋት ነገር ምንድነው? 10 እግሮች አሏት። የመጀመሪያው 2 የፊት እግሮቿ ኃይለኛ ምት ነው የሚያሳርፉት። ይሄ የዚህ ምት ኃይሉ ከጥይት በላይ ወይም ህመሙ ወይም ደግሞ ፍጥነቱ ከጥይትም ይፈጥናል። በሰከንድ 25 ሜትር ይምዘገዘጋል በሰከንድ። የሰው ልጅ ጣትን የመስበር አቅም አለው። ያንን ሁሉ ነገር የምታረገው ለማደን ነው። ከ10 እግሮቿ 2 ነው እንደዚህ። የመጀመሪያው የፊተኛው 2 እግሯ ለማጥቃት ነው የምትጠቀምበት እና አንድ ጊዜ ስታሳርፍብህ በባህር ውስጥ ባንድ ምት ብታምኑ ባታምኑ 2 ጠላቶችን ትገላለች። አንድ በምቱ፣ ሁለተኛው ደግሞ በጩኸቱ። ውሃው ምን ታረጋለች መሰለ? ልክ ስትመታው ውሃው እንዳረፋ ይሆንና እንደዚህ ይሄ ቡብል የሚባለው ነገር የለም፣ ውሃው እንደ ባሎን ወይም እንደ ኳስ እንደዚህ እንትን ይሰራል፣ ክብ ይሰራል። አገላለጹ ስለጠፋኝ እሱ ነገር ሰርቶ ሲፈነዳ እዛ ጋር ያሉ ነፍሳቶችንና ፍጥረታቶችን በድንጋጤ ይሞታሉ። ጩኸቱ ቀላል እንዳይመስልህ፣ ድምጽና ብልጭታ አለው። አካባቢው ለሆነ ጊዜ ያተራምሷል። በቃ ከዛ እሷ ከመታችሁ ውጪ በድምጹ ብቻ የሚሞቱ ፍጥረታቶች አሉ። እቺ
ሽሪምፕ ማለት ነው። የሰውነቷን 2500 እጥፍ ነው ጉልበቷ። በጣም ትንሽ ትመስላለች። ምቷ በቃ እንደዚህ 25 ሜትር ማለት ገብቷል። እንደዚህ በሰከንድ 25 ሜትር የመውረድ አቅም አለው የእንትኗ የእግሯ ማለት ነው። ምንም ነገር ትሰብራለች። አሁን ነቀ እንዳውጣ ምናምን እዛ ውስጥ ያሉ ፍጥረታቶችን ድምጥ ማጣቸውን ነው የምታወጣው። በጣም ነው የሚገርመኝ። በዛ በትንሽዬ አቅሟ ግን የተሰጣት ኢነርጂና ኃይል የጌታ ስራ ድንቅ ነው። የፈለገውን በፈለገው ቦታ ላይ እንደዚህ ያደርጋል ማለት ነው። እንደሚመቻችሁ ተስፋ አደርጋለሁኝ። አመሰግናለሁ። ሱብሃንአላህ እንዳላችሁ ተስፋ አደርጋለሁ። በየቀኑ አስገራሚ የእንትቶችን ታሪክ እየተማን እንገኛለን። እንቀጥልበታለን ኢንሻአላህ። እጅግ በጣም አስገራሚ ሰለምቴ እናያለን። እንደዚሁም ደግሞ ከሚስቱ ጋር የነበረው ህይወት ምን እንደቀየረለት ምን እንደጠቀመው እንመለከታለን። ባንገቴ ቢላ እንጂ መስቀሌን አልበጥስም ብለህ ነበር። ዛሬ ግን እንግዲህ የለም። ዛሬ ሰልመሃል። አልሐምዱሊላህ ረብል ዓለሚን። ታዲያ እንዴት ሰላምክ? ዋናው ፖይንት ይሄ ነው። አይሽ 2-3 ምክንያቶች ናቸው ለኔ አላህ ሂዳያ ሊሰጥ ሲፈልግ መንገዶችንም ሁሉ ነገር ነው የቀየረው የሚሄደው። ሰውየው ጋር እስልምና ሲደርስ ቀስ በቀስ ነው፣ በአንዴ አይደለም። አላህ ለሂዳያ ያሻት ነፍስ በሆነ አይነት መልኩ ነው አላህ መስመር እንትን የሚልሽ፣ በትዳርም ይሁን በሆነ በምንም ይሁን። ዋነኛው ፖይንት ግን ትዳር አልነበረም። ራመት ያው ሙስሊም ነች፣ ሰው እንደ ሰው መስተሳሰብ ሊሆን ይችላል። ያ አይደለም። ምን ነበረ ምክንያቴ? ለሷ እንትን ነበር ሻርባን እያነጠፈች ነበር ቤት ውስጥ የምትሰግደው እና በቃ ለምን እንትን አልገዛላትም? መስገጃ ረመዳን ነው እንደዚህ ከምትሆን በቃ መስገጃ አልገዛላት ብዬ ጀለሶቼ ከምስኪን እስቲ ባለቤቴ ሙስሊም ነችና መስገጃ ምናምን ነገር አልኳቸው። የሆነች የኢባዱ ረህማን መስጊድ የሆነች መጽሐፍ ቤት ገባን። ከዛ ከድር የሚባለው እስቲ ሚስቱ ሙስሊም ነች ግን የሆነ የሚያነበው ነገር ለሚስቱ ነው መስገጃን የሚገዛው ምናምን ነገር አለው። ከዛ እስቲ ስጠው የሆነ የሚያነበው ነገር ካለ እስቲ ስጠው ምናምን ነገር አለው። ሰውየው የሆነ ብልጥ ነገር ነው፣ አይ ቀለል ያለች ነገር ልስጥ ምናምን ብሎ ኢሳኡን አምላክ ነው የምትለው ትንሽ መጽሐፍ ሰጠኝ። ከዛ ጥያቄዎች አሉ እኔ ጋ ይሄን ሳ ስለሚባለው ነገር የኔ ህይወት የራሴ ደግሞ ጥያቄ አለ ስለ ኢሳ ምናምን። ያችን ግልጽ ያደረገችልኝ መጽሐፍ ነች። ከዛ በኋላ ተራም ሰርቼ ስገባ እሷ ነው ያለው። 2 ደግሞ ቤት የገባው አፍሪካ ቲቪ የሚባለው ላይ የቁርአን እንትን አለ፣ ቁርአን ብቻ የሚለቀ የሱዳኑ እንትን፣ እሱ ድምፁ በጣም ደስ ይለኛል። እኔ ቃሪው ማለት ነው ራሴንም ከፍቶ ቀያይሬ እሷ ስራ ነች ሄደ እኔ ቀያይሬ ከፍተውና ከተራ እንደገባው ለይት ነው ሞቶ ገብቼ ምናምን እሱን ከፍቼ የሰሞተኛለሁ ምናምን አንዳንድ ነገሮች ማየት ጀመርኩኝ። ከተመለስኩኝ እና አይቀበሉኝም የሚለው ስሜት ስለነበር ወጣና መለስ ነበር። ወጥቼ በቃ ድጋሚ መለሳለሁ መሄጃ ስለሌለኝ መለስ። ዛሬ አልሐምዱሊላህ እንደዚህ ያለ ትልቅ ስብዕና ያለው ወንድም ሆኗል። ትላንት ግን አንቺ ባገኘሽው ማንነቱ ላይ ግን ሰዎች አይተው የሚፈሩት ኃይለኛ ላንቺም ህይወት የሚያሰጋ አይነት ማንነት ያለው አይነት ሰው ነበርና ሌላ እምነት ማግባትሽ እንዳለ ሆኖ ደግሞ እንደዚህ ያለ ሰውን ማግባትሽ በራሱ ቤተሰብ ጋር የነበረ የተለየ ነገር አልነበረም? በወሬያችሁ በንግግራችሁ መሀል ላይ ካዩት በኋላ ካዩት በኋላ እህት ወንድሞቼ ነበር በቃ የሚያዩት። ሲያዩት ዱርዬ ነው በቃ ድሬዱም እንዳለ ነው ንቅሳቱም እንዳለ ነውና ለህይወትሽ ምን ያህል ነው በቃ ፈሩ። እነሱም ገብቶሻል ተመለሽ እንድመለስ ነው በጣም እንትን ሲሉኝ የነበረው እና እኔም ደግሞ መመለስ አልቻልኩም። ልቤ በቃ ወደ ቤት ሳይሆን ወደ እሱ ጋር ነበር። ምናልባት አላህ አንድ ወጥቻለሁ እና አላህ ሂዳያ እንዲሰጠልኝ ነበር ሁሌ የምለምነው የነበረው እና ቤተሰብ ጋር ያለው እንትን በጣም ለህይወቴ በጣም ይፈሩ ነበር። ለይቶች አለፉ ባንቺ ህይወት ውስጥ በጣም ብዙ ምን በቃ ሁሌ ነው የሚጠጣው እና ሁሌ በሚጠጣ ሰዓት ደግሞ ጻፍ ነው በቃ ይጣለኛል እየመጣ ማለት ነው እና እኔ ከቤት አልወጣም በቃ መሄጃ የለኝም። ስራ እንኳን ወጥቼ ስገባ ስለሚቀና ይመጣ ጠጥቶ ከመጣ በቃ ስራው ተሆነ ይከታተለኝ ነበር ይቀና ነበር። እና ይሄን ካንተ ልስማ እስኪ
እንዴት ነው እስቲ መቅናት? እንዴት ነበር የምትቀናው? መስጊድ ሲወጣ በቃ ሰውነቱ አልቆ ምግብ አይበላም ነበርና በቃ ማላቆስ ሆነብኝ። በቃ ፊቱ ብቻ በቃ ፊቱ አጥቶ ምናምን በጣም ከስቶ እንደ በቃ ያ ጊዜ ለኔ በጣም ከባድ ጊዜ ነበር። ለምን ሂጂ ያለኝ ነው ጥሎ መሄድ ደግሞ አይታሰብም። በሰዓቱ ጥሎ መሄድ አይታሰብም እና ታመምኩኝ። ታመሜ ነበር እና እንደታመምኩኝ ከነገርኩት በኋላ ሳላቀው እርግዝና ተፈጥሮ ነበር ሳላቀው እና ምግብ አንበላ ምንም ምቾት የለም እና አይቼ ቼክ አድርጌ ነገርኩት። በጣም ደስ አለን። ከዛ በማግስቱ በራሱ ጊዜ ወረደ እና ታመምኩ። እንሂድም ብዬ ለመንኩት። በዛ ላይ እሱ ሰውነት ማለቅ እኔ ሐሳብ አለ በቃ ሊረዳኝ አልቻለም እና ከዛም በኋላ በቃ በጣም ለኔ ከበደኝ። እሱም በቃ አልተመቸውም እዛ። ከዛ በቃ መመለስ እንዳለብን እንደምንም ማሳምኘው በቃ ከቤተሰብ ያለውን ብር ማምላኩልን እኛም ጋር የቀረ ብር ነበረ ምናምን በግድ ወደ አዲስ አበባ ተመለስ። አልተመቸውም። ቤተክርስቲያን ገብቼ ምናምን ነገር እያለቀስኩ ምናምን በቃ እኔ አሁን የስንብት እንትን ነው የሚመስለው። በቃ አሁን እኔ ልሰልም ነው እስቲ አንተ እውነት አምላክ ከሆንክ መልሰኝ አይነት ነገር ማለት ነው። ከዛ የሆነ ቀን ጁማ ቀን ነው ምናምን እንደዚህ ሻወሪን ተጣጥቤ እነ ከድርን መስለም ፈልጋለሁ አልኳቸው። አንድም ደግሞ አላህ ኸይር ጀዛውን ይክፈለው ለራሚዬ የሚካሰርልኝ አህመድ የሚባል ትልቅ ሰው እያሉ እሱ እንደዚህ ሲሰማ በቃ ጊዜ አልሰጠኝም። በቃ ጠነ መስጊድ ይዞኝ ገባ ምናምን ጁማ ሁጥባ ሰዓት እንደዛ ነው የደረስኩትኝ። ገባን የመጀመሪያ ቀን ነው መስጊድ ምናምን በቃ እኔ ፈልጌ ያለው እንዲነገርልኝ ምናምን ሰለመ። በቃ አቡሻ ሰልሟል ማለት እንዲባል ማለት ነው። ብዙ ሰዎች ያቁኛል። ሰፈሬ ላይ ነው ሁሉም ሙስሊሞች አሉ። ወር ደግሞ ሲወጣም ደግሞ ሁሉም ጋር እንደሚዳረስ አውቀዋለሁ። ሙስሊም ያልሆኑ ማህበረሰብ ጋር ጓደኞቼ ጋር ምናምን እንደሚደርስ አውቀዋለሁ። ከዛ ልቅ ሼክ ናቸው ቁጭ ብለዋል። ከሁጥባ ከሚደረገው ስር ሻዳ የሚያስፈልግ ምናምን ነገር አልኳቸው። ሁጥባ እየተደረገ ስለነበር ነው ቁጭ በላሉኝና ቁጭ አረጉኝና በቃ እዛው ቶሎ ብለው የፈጠነ እዛው ሻዳ ሲያዙኝ ማለት ነው። የፈጠነ እዛው ሻዳ ያስባሉኝ ትርጉሙን ነገሩኝ። ሂዳሉኝ ወጣሁኝ። ሻዳ ሳትሰግድ ኖ ገና ሁጥባ ነው እያልኩሽ ወጣሁኝ። ውጪ እነሱ ሻዳ እስከያው ይዣሉ አልኳቸው። ተቀመጥኩ። የመጀመሪያ ጁማ ማለት ነው። ሰላት ተሰገደ ሰላት ሰገደ ምናምን ወጣን። ገባሁ ለራሚዬም መስለሜን ነገርኳት ምናምን በጣም ደስ አላት ምናምን ነገር እሷም ሱብሃንአላህ እንዳላችሁ ተስፋ አደርጋለሁ። ወንድማችን አላህ ጽናቱን ይስጥ። በእስልምና አላህ ጽና። የሚሰራቸው ነገሮች ደስ ይላሉ። ቲክቶክ ላይ የምታውቁት ከሆነ ማለት ነው። ቲክቶክ ላይ የማታውቁት ከሆነ ያው ላታውቁት ትችላላችሁ። ለማንኛውም አላህ ሱብሃነሁ ወተዓላ ትዳራችሁን እስከ ጀነት ያድርገው ብለናል። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። ሰለምቴዎች እንግዲህ ያው በዲናቸው ላይ በጣም ጠንካራ ናቸው። እኛን ነባሮቹ ሙስሊሞች በጣም እየበለጡን ያሉትና አላህ ይጨምርላችሁ ማለት ፈልጋለሁ። ወደ ውጪ መረጃዎች ወስዳችኋለሁ። ከዓለም ዋንጫ ጋር ተያይዞ ብዙ ነገር እየሰማን እንገኛለን። ስለዚህ እግር ኳሳዊ ኮከብ ስንቶቻችሁ ታውቃላችሁ? በተለይም ደግሞ በዘንድሮ የዓለም ዋንጫ ላይ በብራዚል ላይ ያስቆጠራት ድንቅ ጎል ዓለም ስለሱ እንዲጠይቅ አድርጓል። ስለሱም ሁሉም እንዲረዱ ሆኗል። መራመድ የማይችል ታዳጊ እንደነበረ ስንቶቻችሁ ታውቃላችሁ? ሱብሃንአላህ። እስከ መጨረሻው አብራችን ቆዩ። ሞሮኮዊ የእግር ኳስ ኮከብ እስሜል አሁን ላይ ዓለም ስለሱ እያወራ ቢሆንም ልጅ እያለ በ2 ዓመቱ መራመድ የማይችል ዶክተሮቹ ምናልባትም ህይወቱን ሙሉ መራመድ ላይችል ይችላል ብለው አስቸጋሪ ማሽን ላዩ ላይ የገጠሙለት፣ ነገር ግን በአላህ ተስፋ አይቆረጥምና እናትና አባቱ ተስፋ ሳይቆርጡ በአላህ ላይ ተስፋቸውን አንግበው ሁሌም ዱዓ ያደርጉ ነበረ። ሱብሃንአላህ። እያደገ ሲሄድ ግን ያልተገመተ ሆነ። በመደበኛ ሁኔታ መራመድ ቻለ። ቀስ እያለም ወደ እግር ኳስ ህይወት ገባ። አሁን ላይ ብዙዎች ሊያስፈርሙት የሚፈልጉ ብዙ ታላላቅ የዓለም ክለቦች ሊያስፈርሙት ጥያቄ ያቀረቡለት ወሳኝ የእግር ኳስ ተጫዋች ሆነ። ሞሮኮንም በዘንድሮው የዓለም ዋንጫ ትልቅ ግልጋሎት እየሰጠ ጎሎችንም እያስቆጠረ ሀገሩንም እያገለገለ ይገኛል። ማንኛውም ስኬት ያለ መስዋዕትነት አይመጣምና በዱዓ እንበርታ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ሞሮኮ ብሔራዊ ቡድን እንግዲህ ዋንጫ ይበላል ተብሎ ከሚጠበቅ
ክለብ ውስጥ አንዱ ነው። የሳውዲ ብሔራዊ ቡድንም አለ፣ ጠንካራ ቲም ነው። ሌሎችም የሙስሊም ሀገሮች አሉ፣ ሴኔጋል ምናምን የመሳሰሉ እና እነሱ እንግዲህ ዋንጫ እንዲበሉ እንግዲህ ዱዓ እናደርጋለን። ኢንሻአላህ እንግዲህ እስልምናንም ያስጠራሉ፣ እንደዚሁም ደግሞ አፍሪካን ያስጠራሉ እነዚህ ሀገሮች ማለት ነው። አሁን የምንመለከተው ከኢራን አሜሪካ ጋር የተያዙና ሌሎች የውጭ መረጃዎችን ይሆናል። ይህን ቪዲዮ ማታ 3 ተኩል ላይ ለመስራት ምን እንዳነሳሳኝ አላቅም። ነገር ግን ያልተኛችሁ ሰዎች ስሙት፣ የተኙት ጠዋት ይስሙት። ሁርሙዝ ሰርጥ ተዘግቷል። ሁርሙዝ ሰርጥ እንደ አዲስ መዘጋቱን ኢራን አሳውቃለች። ይህም ደግሞ የሆነው ምንድነው? የስምምነቱ ኦር የተፈራረሙት ሜሞራንደም ኦፍ አንደርስታንዲንግ የመጀመሪያው አንቀጽ ምንድነው የሚለው? ሊባኖስንም ጨምሮ ጦርነት ይቆማል ነበር የሚለው አይደለ? ጠዋት በሰራላችሁ ቪዲዮ ላይ በዚህ ምክንያት ችግር እየተፈጠረ ነው። አቶ ቢኒያም ሊባኖስን መተው አይፈልጉም፣ ጦርነቱን ማስቀጠል ይፈልጋሉ። ምክንያቱም ብቸኛው የሚመረጡበት መንገድ ጦርነቱ መቀጠሉ ነው። ዶናልድ ትራምፕ ደግሞ ጦርነቱን ማቆም ይፈልጋሉ። ምክንያቱም ብቸኛው የሚመረጡበት መንገድ ጦርነቱ ማቆሙ ነው። በዚህ ኮንፍሊክት መሃል ፍርሙ ሊፈርስ ይችላል ስላችሁ ነበር ጠዋት ላይ። እኔ ያልኩትም አልቀረም። እንግዲህ ዛሬ ሊባኖስ ውስጥ አቶ ቢኒያም ጥቃት መፈጸማቸውን ተከትሎ እንግዲህ ኢራን ሁርሙዝ ሰርጥን መልሼ ዘግቼዋለሁ፣ ምክንያቱም በአሜሪካ በኩል የተስማማንበትን ስምምነት ማስጠበቅ ላይ ምንም አይነት ጉድዊል አላየንበትም፣ ስለዚህ ሁርሙዝ ሰርጥን መልሼ ዘግቼዋለሁ ብላለች። ባይ ዘ ዌይ አባስ አራግጂ ኦልሬዲ ወደ ስዊዘርላንድ ሂደዋል ነው ነበር የተባለው። በሌላ በኩል በትራምፕ በኩል ደግሞ ስቲቭ ዊትኮቭ እና ጄሬድ ኩሽነር ሂደው ነበረ ውይይት ሊጀምሩ። ነገር ግን ቢሄዱም ግን በዚህ ምክንያት ችግር በመፈጠሩ የኢስላሚክ ሪቮሉሽነሪ ጋርዱ ሁርሙዝን መልሶ ዘግቶታል። እንዲሁም የኢራን ፎሬን ሚኒስትሪ ቃል አቀባይ ደግሞ ተወያዮቹ ይሂዱ እንጂ ምንም የተለየ ነገር ሀፕን አያደርግም፣ ምክንያቱም የተፈራረምንበትን ሜሞራንደም ኦፍ አንደርስታንዲንግ ዶናልድ ትራምፕ ማስከበር አልቻሉም ብለዋል። ስለዚህ ያንን ተከትሎ እንግዲህ የመጀመሪያው አንቀጽ መፍረሱን ተከትሎ ሁርሙዝ ተዘግቷል። 5ኛው አንቀጽ 6ኛው አንቀጽ ሁርሙዝን መክፈት ነበር በኢራን በኩል። ስለዚህ የመጀመሪያው አንቀጽ አልተከበረም በሚል የ5ኛውንም አንቀጽ ኢራን ሽራዋለች ማለት ነው። ሁርሙዝ መልሶ ተዘግቷል። ጨፍረን ሳናበቃ ማለት ነው። ይህ ሁሉ ስራ የማን ነው? አቶ ቢኒያም። ለእስልምና ስትሉ ምን ያክል ዋጋ ትከፍላላችሁ? ልክ እንደ ሰሃባው አብደላ ዙል ቢጃደይን ያለውን ነገር ሁሉ ለእስልምና እንደተወ ማለት ነው። ሱብሃንአላህ። በህንድ ውስጥ ተመሳሳይ ታሪክ እየተሰማ ይገኛል። ከላይ በምስሉ ላይ የምትመለከቱት ወንድማችን ማለት ነው እጅግ የነጠጠ የሀብታም ልጅ ነው። አዩሽ ይባላል። የነጠጠ የቢሊዮነር ልጅ ነው በህንድ ውስጥ ማለት ነው። ታዲያ ይሄ ወጣት እስልምናን መቀበሉን ይፋ ካደረገ በኋላ እጅግ በሶሻል ሚዲያ ላይ መነጋገሪያ ሆኗል። ምንም እንኳን ወደፊቱ የቤተሰቦቹ ከባባድ ውርሶች ቢኖሩም እነሱ አያስፈልጉኝም፣ አሁን እስልምና ውስጥ ገብቻለሁ ሲል ተደምጠዋል። አክሎም ፀሐይን በቀኝ እጄ ጨረቃን ደግሞ በግራ እጄ ቢያስቀምጡልኝ እንኳን እስልምናን ፈጽሞ አልተወውም። የሚጠብቀኝ የነበረው የአባቴም ውርስ ለእህቴና ለእናቴ መስጠት ይችላል። እስልምናን ግን እስከመቼውም ቢሆን መተው አልፈልግም። በእስልምና ውስጥ ደስተኛ ነኝ። ሙስሊምንም እስልምናንም እወዳለሁ ሲል ተደምጧል። ይህም ወጣት አዩሽ የነበረ ሲሆን ስሙም ወደ ሙሐመድ ተቀይሯል። ሙስሊሞች ኮሜንቱን በተክቢራ ገና እንበዛለን ኢንሻአላህ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የማትገመቱን ይህ አባባል ትክክለኛ የሚሰራው ለዶናልድ ትራምፕ ይመስላል። ከውሉ በኋላ ተስማሙ ሲባል አሁንም ዳግመኛ እንዳልተስማሙና ውሉ እንዳፈረሱም ተናግረዋል። በዚህም ዳግመኛ የሆርሙዝ ሰርጥ ተዘግቷል። ነዳጅ ዋጋ ላይ ማሻቀብ እንዳሳየም የተነገረ ይገኛል። ትራምፕ በትክክለኛው የማይገመቱ ሆነዋል። አነጋጋሪነታቸውም እንደቀጠለ ሆነዋል። ሰናይ ቀን ተመኘ። የሁለቱም ሀገራት ተደራዳሪ ቡድኖች ስዊዘርላንድ ገብተዋል። በአሜሪካ በኩል የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ከደቂቃዎች በፊት ወደ ስዊዘርላንድ ሲገቡ፣ ሌላኛው ተደራዳሪ ጄሬድ ኩሽነር ኦር የዶናልድ ትራምፕ አማች የልጁ ባል ጄሬድ ኩሽነር ኦልሬዲ ስዊዘርላንድ ነበረ። መሀል ላይ ያለው ደግሞ ስቲቭ ዊትኮቭ ደግሞ ከሰዓታት በፊት ገብተዋል። ስለዚህ በአሜሪካ በኩል ጄዲ ቫንስ የሚመሩት እና ስቲቭ ዊትኮቭ እና ጄሬድ ኩሽነር የተካተቱበት ቡድን ኦልሬዲ ስዊዘርላንድ ገብተዋል። በኢራን በኩል ደግሞ ትናንትና ማታ የኢራን የፓርላማ አፈ ጉባኤ የሆኑት መሐመድ ባቅር ጋሊባፍ የሚመሩትና የኢራን ፎሬን ሚኒስትር አባስ አራግጂን ያካተተ ቡድንም በትናንትናው ማታ ወደ ስዊዘርላንድ ገብተዋል። በአደራዳሪዎቹ ፓኪስታን በኩል ደግሞ የፓኪስታኑ መሪ ሻባዝ ሸሪፍ እና እንዲሁም ጀነራሉ አሲም ሙኒር ይገኛሉ ተብሏል። ሌሎችም በቀጠር በኩል አደራዳሪዎች ይኖራሉ ተብሏል። ለማንኛውም በስዊዘርላንድ ቀጠሮ የተያዘለት ድርድር ሊካሄድ ይመስላል። ምክንያቱም የኢራንም ሆነ የአሜሪካ ቶፕ የሆኑ ተደራዳሪዎች ኦልሬዲ ስዊዘርላንድ ስለገቡ ማለት ነው። ለማንኛውም ድርድሩ ይካሄዳል ተብሎ የነበረው መጀመሪያ ላይ የነበረው ፕላን በአሜሪካና በኢራን በኩል የኢራን የኒኩለር ፓወርን አስመልክቶ የሚደረግ ድርድር ነበር ቀጠሮ ተይዞለት የነበረው። ነገር ግን በእስራኤል ረብሻ ምክንያት እንግዲህ የመጀመሪያው አጀንዳ ዋነኛው አጀንዳ ሊባኖስ ሆኗል ማለት ነው። ስለዚህ በኢራን በኩል አሁንም ያለው አቋም ሊባኖስ ላይ ጦርነቱ እስኪቆም ድረስ በሌላ ጉዳይ አንደራደርም የሚል መሆኑን ተከትሎ የአሜሪካው ቫይስ ፕሬዚዳንት ጄዲ ቫንስም እንዳሳወቁት የመጀመሪያው ጉዳይ ሊባኖስ ይሆናል ተብሏል ማለት ነው። ስለዚህ ለማንኛውም በሊባኖስ በኩል ሊባኖስ ላይ ጦርነቱ እንዲቆም የመጀመሪያው አጀንዳ ይሆናል ቢባልም በአቶ ቢኒያም በኩልና በአቶ ቢኒያም የፓርቲ ሰዎች በኩል ግን አሁንም ሊባኖስ ላይ ጦርነቱን የማቆም አዝማሚያ
አልታየም። ስለዚህ ይህንን ተከትሎ አሁንም በዶናልድ ትራምፕ አድሚኒስትሬሽን እና በአቶ ቢኒያም አድሚኒስትሬሽን መካከል መካረሮች እየታዩ ነው ያሉት። የአቶ ቢኒያም አድሚኒስትሬሽን የፓርቲ አባላት እንዲሁም የካቢኔ አባላት የዶናልድ ትራምፕን ሜክ አሜሪካ ግሬት አጌን የሚል ኮፍያ እያነሱ ሲወረውሩና የራሳቸው ሌላ ኮፍያ ሲያደርጉ የሚያሳዩ ቪዲዮዎችም እየተለቀቁ ነው ያሉት። ወደ መበሻሸቅም ገብቷል ነገሩ። ለማንኛውም ይህ እየተጠበቀ ያለ ቢሆንም ዋናው አጀንዳ እንግዲህ የሊባኖስ ነገር ነው። አቶ ቢኒያም ጦርነቱን አቁመው ሰምተው እንግዲህ ከሊባኖስ ዊዝድሮ ያደርጋሉ ወይ የሚለውን ግን አገስ ዊልሲ አቃለው ይገባኛል። የአሜሪካው ፕሬዝዳንት ወደ ስልጣን ከመጡ በኋላ እጅግ በጣም ብዙ ለየት ያሉ እርምጃዎችን ወስደዋል። ስደተኝነት ያላቸው አመለካከት ብዙ ስደተኞችን ጎድቷል። በተለያዩ ሀገራት ላይም ድንገት የሚወስዷቸው እርምጃዎች ዲተርማይን የማይደረጉ እርምጃዎች ናቸው። ብዙ ኪሳራዎችን ማስከትለዋል ዓለማችን። ለአፍሪካ የሚሰጡ የነበሩ እርዳታዎች እጅግ በጣም ቀንሰዋል። በአሜሪካ በፕሬዝዳንቶች ላይ ያልተለመዱ የግድያ ሙከራዎችም ተደርገዋል። ነገር ግን አንድ ሊናቅ የማይገባውን እጅግ በጣም ጥሩ የሆነ ስራን ሰርተዋል። ይህም ስራቸው የሚካድ ስራ አይደለም። ይህም ደግሞ ከመንገድ የተያዘ መሰላችሁ። በዓለማችን ላይ እጅግ በጣም በዝቶ የነበረው የተመሳሳይ ጾታ ግንኙነትና እንዲሁም በህፃናቶች ላይ ይህንን አመለካከት እንዲኖርባቸው የሚያስገድዱት የተለያዩ ህጎችን እንዲቀረፉ አድርጓል ወይም እንዲነሱ አድርጓል። በዚህም ዘርፍ እጅግ በጣም ትልቅ የተባለ ለውጥ ነው ያለው። ታዲያ ይህ ወርም እነሱ ፕራይድ ወር ብለው የሚያከብሩት ነበረ። ነገር ግን በአሜሪካም ሆነ በተለያዩ ዓለም ሀገራት ይህ እጅግ በጣም ቀንሷል። በተለያዩ ፊልሞች ላይ የህፃናትና የትልልቅ ፊልሞች ላይ እንደዚህ አይነት ነገሮች እንደዚህ አይነት አጀንዳዎች መግባት ቀርተዋል። ትልቅ የሚባል ለውጥ ነው ያመጡት። ለዚህ ትልቅ አፕሪሺዬሽን ያስፈልጋቸዋል ብዬ አስባለሁ። ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ እዚህ ላይ ትልቅ ስራ አልሰሩም? የዓለም አይኖች ሁሉ ወደ ስዊዘርላንድ ዞረዋል። በከፍተኛ ውጥረት ውስጥ ለምትገኘው መካከለኛው ምስራቅ ዕጣ ፈንታም ለመወሰን የአሜሪካና የኢራን ተወካዮች በጄኔቭ ስዊዘርላንድ ከትመዋል። ኮፒሊንክ፣ ሼር፣ ላይክ ማድረግ እንዳይረሳ። በአንድ በኩል ታሪካዊ የተባለው ድርድር ሊጀመር ሰዓታት ቢቀሩትም በሌላ በኩል ግን ቀጠናው በከፍተኛ የጦርነት ስጋት ውስጥ ይገኛል። ለዚህ ማረጋገጫው የኢራን ጦር እስራኤል በደቡባዊ ሊባኖስ የምታደርሰውን ጥቃት ባለማቆሟ ምክንያት ለዓለም አቀፍ የነዳጅና የንግድ መስመር እጅግ ወሳኝ የሆነውን የሆርሙዝ ወሽመጥን መዘጋቱ በኢራን በኩል መነገሩ ነው። ምንም እንኳን የአሜሪካ ጦር ወሽመጡ አልተዘጋም፣ መርከቦችም አሁንም እየተንቀሳቀሱ ነው ቢልም የቴህራን ውሳኔ ግን በጄኔቭ ስብሰባ ላይ ትልቅ ጥላ ማጥላቱ አልቀረም። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እና የፓርላማው አፈ ጉባኤ መሐመድ ባጋር ጋሊቫፍ ለዚህ ወሳኝ ውይይት ስዊዘርላንድ የገቡ ሲሆን ቀደም ሲል በሁለቱ ሀገራት መካከል የነበሩ ውይይቶችን ስታስተናግድ የነበረችው ፓኪስታንም አሁንም በሽምግልና ቀጥላለች። ይህ የኒውክሌር ጉዳይና በሊባኖስ የተኩስ አቁም ላይ ያተኮረው ንግግር ሁለቱ ሀገራት ጦርነቱን ለማቆም የሚያስችል የ14 ነጥብ መግባቢያ ሰነድ በተፈራረሙ ሰሞን የመጣ መሆኑ ትልቅ ተስፋ ጥሏል። ነገር ግን የዚህ ስምምነት ትልቁ እንቅፋት መሬት ላይ ያለው እውነታ ሆኗል። ስምምነቱ በተፈረመ ማግስት ቅዳሜ ዕለት ብቻ እስራኤል በሊባኖስ በፈጸመችው ተከታታይ ጥቃት 47 ሰዎች ሲገደሉ የሂዝቦላ ኢላማዎች ላይም ከባድ ድብደባ ተፈጽሟል። በሌላ በኩል ደግሞ 4 የእስራኤል ወታደሮች መገደላቸውም ታውቋል። ይህ የሚያሳየው መሪዎቹ በዲፕሎማሲያዊው ጠረጴዛ ላይ ለመስማማት ቢጥሩም በመሬት ላይ ያለው እሳት ግን በእስራኤል ሊባኖስን መምታቷ ምክንያት አሁንም እየተቀጣጠለ መሆኑ ነው። በቀጣዮቹ ቀናትና 60 ቀናት በስዊዘርላንድ የሚደረገው ድርድር ቀጠናውን ወደ አስተማማኝ ሰላም ይወስደዋል ወይስ የእስራኤል ከሊባኖስ ላይ እጇን ያለመሰብሰብ ስምምነቱን ያፈርሰው ይሁን? መላው ዓለምም በዚህ ጉዳይ ላይ ትኩረቱን ጥለዋል። የእናንተስ ሐሳብ ምንድን ነው? ቸር ያሰማን። የዛሬ ቪዲዮ ይሄን ይመስል ነበር። ሳይነበር ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮውን በተለይ ሻል ሼር አድርጉ። አላህ በጀንታ ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።